ድህነት ብቻም ሳይሆን ደግሞ ይሄ በጣም ፍጹም ደሃ ከሚባሉ ቤተሰቦች የተገኘ ተጫዋች ነው። ኦሬዲ ምን እንብላ ብሎ ከሚያስብ ቤተሰብ የተፈጠረ ልጅ ነበር። አፍሪካ ብዙ ሌጀንዶችን አይተናል። እነ ዲዲየር ድሮግባን አይተናል። እነ ሳሙኤል ኤቶን አይተናል። ብዙ ተጫዋቾችን ማንሳት እንችላለን። አፍሪካን ስናነሳ እነ ኦኮቻን ማንሳት እንችላለን ከነ ናይጄሪያ እና ትልቅ የሚባሉ እግር ኳሰኞችን ተመልክተናል። ልክ እንደነዚህ ተጫዋቾች ሁላ በአፍሪካ ሌጀንድ ከሚባሉ ትልቅ ከሚባሉ ተጫዋቾች መካከል አንድ ስሙን ያሰፈረ ይሄ ተጫዋች ክርስቲያኖ ሮናልዶና ሜሲ ካሉ በነገራችን ላይ ማንኛውም እግር ኳስ ተጫዋች ይጨፈለቃል ወይም ይሸፈናል ነው። ፔጅ ስፖርት ሴኔጋላዊ ኮከብ ሳዲዮ ማኔ ነው። ሳዲዮ ማኔ በነገራችን ላይ አድማጮቻችን ከዚህ ቀደም በርካቶች ብዙ ነገር ብለውለታል። በተለይ ስብዕናው፣ ከዛ ባለፈ የእግር ኳስ ችሎታው በዓለም አቀፍ ዘንድ በተለይ አፍሪካና እግር ኳስን ካነሳን በደንብ በስፋት ከምናነሳቸው ተጫዋቾች መካከል አንደኛው እሱ ነው። በዓለም ዘንድ በርካታ የሚባሉ ክብሮችን ማሳካት ችሏል። ከሊቨርፑል ጋር ሻምፒዮንስ ሊግን ማሳካት ችሏል። ከዛ ባለፈ የእንግሊዝ ፕሪሚየር ሊግን ከአሰልጣኝ የርገን ክሎፕ ሊቨርፑል ጋር በቋሚ ተሰላፊ ሆኖ ከቋሚ ተሰላፊነትን በላይ ደግሞ ቋሚ የሚባለው ወሳኝ የሚባለው ግብ አግቢም ሆኖ እነዚህን ትልልቅ የዓለማችን ዋንጫዎችን ማሳካት ችሏል። አፍሪካ ዋንጫን ከሴኔጋል ጋር አሳክቷል። ይህ ድንቅ ተጫዋች በግል ክብሩም እንዲሁም እንደ ቡድንም ክብር ካየን ሳዲዮ ማኔ በእግር ኳሱ በአፍሪካ ከተመለከተናቸው በጣም ትልቅ የሚባሉና ታሪካዊ ሌጀንድ ከሚባሉ እግር ኳስ ተጫዋቾች መካከል በዋነኝነት እናነሳዋለን። ታዲያ ሳዲዮ ማኔ በመልካም ስብዕናው ስናነሳው በዋናነት የምናነሳቸው ነገሮች ምንድን ነው? ለምንስ ነው በጣም ትሁቱ፣ ታማኙ በዛ ላይ ደግሞ በጣም ሀምብል የሚባለው ሰው እያሉ በርካቶች የሚያሞግሱት ለምንድን ነው? በመጀመሪያ በነገራችን ላይ ሳዲዮ ማኔ ባምባሊክ በተባለው በትንሿ የሴኔጋል ቪሌጅ ላይ ነው የተወለደው። ማለትም በሴኔጋል ትንሽዬ መንደር ባምባሊ ትባላለች እና በዛ አካባቢ ተወለደ። በጣም ድሃ ከሚባሉ የእግር ኳስ ተጫዋቾች መካከል ሲያድጉ ድሃ ከነበሩ ተጫዋቾች መካከል አንደኛው ነው። ድህነት ብቻም ሳይሆን ደግሞ ይሄ በጣም ፍጹም ድሃ ከሚባሉ ቤተሰቦች የተገኘ ተጫዋች ነው። ኦሬዲ ምን እንብላ ብሎ ከሚያስብ ቤተሰብ የተፈጠረ ልጅ ነበረ ሳዲዮ ማኔ እና በዛች ትንሽዬ ከተማ ውስጥ መፈጠሩ በድህነት መፈጠሩ አንድም ሳዲዮ ማኔ አሁን ላለበት ስብዕና እንዲደርስ አድርጎታል ብዬ አስባለሁ። ምክንያቱም የደረሰበትን ነገር የነበረበትን ከዚህ ቀደም የነበረበትን ማህበረሰብ አሁን እንዳይረሳ አድርጎታል። ከዛ መፈጠሩ በትንንሽ ኳሶች አብዛኛው ጊዜ ደግሞ ጭቃ ሜዳ ላይ በባዶ እግሩ እየተጫወተ ነበረ የልጅነት የእግር ኳስ ዘመኑን የጀመረው ይህ ተጫዋች። ከዛ በኋላ ሌላው እንደው ፋስት ፎርዋርድ ወይም ደግሞ ሌላው ታሪክ ይሁንና በቀጥታ ከብዙ ትግሎች በኋላ የዓለማችን ትልቁ ተጫዋች ሊባል የሚችልበት ላይ ወደ ሊቨርፑል አቀና። በእንግሊዝ ፕሪሚየር ሊግም ብዙ ታሪኮችን ከሰራ በኋላ ማለት ነው። የተጫዋች ያው እንዳልነው ነው ከደሃ ቤተሰብ መምጣቱ ሳዲዮ ማኔ አንድም እንዳልነው ጥሩ የሚባል ስብዕና እንዲኖረው ያደረገው ይመስለኛል። በጣም ታንጾ ያደገ እጅግ በጣም ሃይማኖትን የሚያከብር አሁን ለምሳሌ እግር ኳስ ላይ ከእስልምና ጋር በተያያዘ አንድ ነገር ከተነሳ ሳዲዮ ማኔ አለ። በቃ ለእንደዚህ አይነት ነገሮች ላይ በጣም ቆፍጣና ሲሆን ተመልክተነዋል እና ሃይማኖቱ ላይ በተለይ በነገራችን ላይ አሁን እኛም ሀገር ላይ አንድ የሚባል ነገር አለ 98-99% አማኝ ያለበት ሀገር እንላለን ኢትዮጵያን እና አማኝ ከሆነ አንድ ሰው በየትኛውም ሃይማኖት አማኝ ከሆነ ስብዕናው ጥሩ ነው የሚሆነው እና ጥሩ የሚባል ስብዕና ይኖርሃል። ከዛ ባለፈ ለሰዎች ማሰብ ትጀምራለህና ከዛ ደግሞ በጣም ጥሩ ስብዕና ያላቸው ኳስ ተጫዋቾች ደግሞ እንዴት እግር ኳስ ላይ በደንብ በከፍታ እንዲሄዱ ወይም ደግሞ በጣም ድንቅ ተጫዋች እንዲሆኑ ዓለም ላይ ያሉ ክብሮች እንዲያሳኩ መንገድ እንደጠረገላቸው ተመልክተናል። ክርስቲያኖ ሮናልዶና ሊዮኔል አንድሬስ ሜሲ በዋናነት ምሳሌ ናቸው። አሁን ኔይማር ጁኒየር እና ሮናልዲኒዮ ጎቾን ካነሳን በእግር ኳስ በጣም ጥበበኛ ናቸው፣ በጣም ጠንካራ ናቸው። ነገር ግን ይሄ የውጭ ህይወታቸው ላይ ጥሩ የሚባል ስብዕና ባለመኖሩ የውጭ ህይወታቸው አለመረጋጋቱ አንድም ክርስቲያኖ ሮናልዶና ሊዮኔል አንድሬስ ሜሲ የደረሱ ደረጃ ድረስ በእግር ኳሱ ሊደርሱ አልቻሉም። እኔ በችሎታ ሳይሆን እያወሩ ያሉት በደረጃ ነው። በቃ ብዙ ባሎንዶሮችን አሳክቷል ሊዮኔል አንድሬስ ሜሲና ክርስቲያኖ ሮናልዶ፣ ብዙ ሻምፒዮንስ ሊጎች፣ ብዙ የግል ክብሮች፣ ብዙ ነገሮች። አሁን በአሁኑ ሰዓት ክርስቲያኖ ሮናልዶና ሜሲ ያሉበት ደረጃ ለየትኛውም እግር ኳስ ተጫዋች እንደ ሩቅ ነው የሚታየውና ያ ነገር አለና አንድም እነዚህ ተጫዋቾች ስብዕናቸው እግር ኳስ ላይ ብቻ ትኩረት ማድረጋቸው ከዛ ባለፈ የውጭ ህይወታቸው መረጋጋት በተለይ ሮናልዶ በእርግጥ በዚህ በጣም ችግር ነበረበት። ነገር ግን ከጊዜ ወደ ጊዜ አሁን ላይ የተረጋጋ ህይወትን ከሚመሩ ተጫዋቾች መካከል አንደኛው ነውና ሳዲዮ ማኔም ከነሱ
አንዱ ነው። አንድም በእግር ኳሱ እንደዚህ ጠንክሮ እስከዚህ እድሜው ድረስ አሁን ራሱ ባለፈው ካስታወስን ከአልናስር ጋር የሳውዲ ፕሮ ሊግን አሸናፊ መሆን ችሏል እና ምናልባት ብዙ ሚዲያዎች ወደ ክርስቲያኖ ሮናልዶ ካሜራውን አዞሩ እንጂ አንድም የዚህ ተጫዋች ሚና ደግሞ በጣም የጎላ ነው። በአልናስር ቤት እያረጋቸው ያሉ ፐርፎርማንሶች ብዙ ነገሮቹ ካነሳን ሳዲዮ ማኔን በደንብ በስፋት ማንሳት እንችላለን እና ዋንጫው ጨዋታ ላይ ከሆነ የመጀመሪያውን ግብ ያስቆጠረው እሱ ነበረ። በጣም ወሳኝ ጨዋታ ነበረ። ግን ያው ሮናልዶም በስተመጨረሻ 2 ጎሎችን በማስቆጠሩ ዋንጫው ለሱ በጣም የሚያስፈልገው ስለነበረ የሳዲዮ ማኔስ በጣም ከቨር ተደርጓል። ክርስቲያኖ ሮናልዶና ሜሲ ካሉ በነገራችን ላይ ማንኛውም እግር ኳስ ተጫዋች ይጨፈለቃል ወይም ይሸፈናል ነው። ነገር ግን ከጀርባ ደግሞ አንድም ሳዲዮ ማኔን አለማድነቅ በጣም ከባድ ነው። ሌላኛው ነጥብ ማንሳት ካለብን የአፍሪካ ምርጥ የሚባሉ ተጫዋቾች ተርታ በስፋት በደንብ በቃ የተሰለፈ ተጫዋች ነው። እንዴት ነው ይልል የቻልኩት? በአፍሪካ ብዙ ሌጀንዶችን አይተናል። እነ ዲዲየር ድሮግባን አይተናል። እነ ሳሙኤል ኤቶን አይተናል። ብዙ ተጫዋቾችን ማንሳት እንችላለን። አፍሪካን ስናነሳ እነ ኦኮቻን ማንሳት እንችላለን ከነ ናይጄሪያ እና ትልልቅ የሚባሉ እግር ኳሰኞችን ተመልክተናል። ልክ እንደነዚህ ተጫዋቾች ሁላ በአፍሪካ ሌጀንድ ከሚባሉ ትልቅ ከሚባሉ ተጫዋቾች መካከል አንድ ስሙን ያሰፈረ ይሄ ተጫዋች ነው ሳዲዮ ማኔ። አሁን በዘመናችን ካሉም ትልልቅ ተጫዋቾች መካከል አንደኛው ነው እና ልክ መሐመድ ሳላና ሳዲዮ ማኔ አሁን ምናልባት የአፍሪካ የምንጊዜ ምርጥ 5 ወይ 10 እናውጣ ከተባለ እዛ ዝርዝር ውስጥ ያለማጨቃጨቅ የሚገቡ አይነት ተጫዋቾች ናቸውና ሳዲዮ ማኔ ከዛች መንደር ተነስቶ የአፍሪካ ምርጥ በተደጋጋሚ ኦሬዲ የአፍሪካ ባሎን ዶር እየተባለ የሚነሳው የአመቱ የአፍሪካ ምርጥ ተጫዋች እየተባለ ነውና እሱን በተደጋጋሚ ማሸነፍ የቻለ በጣም ድንቅ ተጫዋች ነው። አሁን ለዛሬው ርዕሳችን በዋናነት ልናነሳው የፈለግነው ስለ ስብዕናው ነው አይደለ? የሳዲዮ ማኔ ስብዕናን ካነሳን በመጀመሪያ አንድም እንዳልነው ነው ሊቨርፑል ቤት እየነበረ ሳዲዮ ማኔ በነገራችን ላይ የዓለማችን ምርጥ ከሚባሉ ሌፍት ዊንጎች መካከል አንደኛው ነው የግራ መስመር። ምክንያቱም እሱ በነበረበት ሰዓት ሊቨርፑል ቻምፒየንስ ሊግ እያሳካ ፕሪሚየር ሊግ እያሳካ በነበረበት ሰዓት በሱ ደረጃ የሚወዳደር የግራ ያጥቂ ስፍራ ተጫዋች አልነበረም ዓለማችን ላይ እና በበርካታ በባየር ሙኒክ ጭምር በብዙ ክለቦች በጣም ይፈለግ ነበረ። ከዛ አንጻር ሊቨርፑል እሱን ለማቆየት የደሞዝ የጥቅማ ጥቅም የገንዘብ ክፍያዎቹ ብዙ ናቸው። ያው አድማጮቻችንን መቼስ ያውቁታል። ያው የእግር ኳስ አሁን ያለንበት የእግር ኳስ ዘመን ላይ ተጫዋቾች የሚያገኙት ገንዘብ ከአንድ ትልልቅ ኢንቨስተር እኩል ነው። አሁን እነ ክርስቲያኖ ሮናልዶ እነ ሜሲ አለፍ ስንል እነ ሳዲዮ ማኔ እነ ሳላህ እነ ኔይማር የሚያገኙት ገንዘብ በጣም የተጋነነ ገንዘብ ነው እና ሳዲዮ ማኔም ያንን ገንዘብ ከሚያገኙ ተጫዋቾች መካከል ስሙን የሰቀለ ድንቅ ተጫዋች ነበረ። ነገር ግን የሚኖረው ኑሮ ደግሞ አንድ እንደው ይቅርታ አድርግልኝ እና እዚህ እንኳን እኛ ሀገር ወይም ሌላ የአፍሪካ ትንሽ ክለብ የሚጫወት ተጫዋች የሚኖረው ኑሮ ነው የሚኖረው። ምክንያቱም አንዴ ሪካርጎ የወጣ አንድ ደጋፊዎች የሊቨርፑል ደጋፊዎች በድብቅ ፎቶ አንስተው የለቀቁት የሳዲዮ ማኔ ፎቶ ነበረ። ከልምምድ ሜዳ ሲወጣ የያዛት ስልክ ከጀርባው ተሰነጣጥቆ በዛ ላይ በሰዓቱ አሁን ለምሳሌ በዚህ ዘመን ቢታይ አይፎን 17 ወይ ምናምን ነው ምናምን የሚባለው አይደለ? ያኔ እሱ ያዘው ደግሞ በጣም ትንሽ ስልክ ርካሽ ስልክ ይዞ ስልኩ ከጀርባው የተሰባበረ ስክሪኑ የተሰነጣጠቀ ስልክ ነበር፣ የፈሰሰ ስልክና ይህንን አይተው በርካቶች የተለያዩ አይነት ሀሳቦች እየሰጡ ነበረ እና ለምን ሳዲዮ ማኔ አንድ ጊዜ ጥያቄ ጠይቀው ለምን ፌራሪ መኪና አልገዛህም በመናኛ መኪና ትሄዳለህ ሲባል እኔ ፌራሪ ከምገዛ ድሆችን ብረዳ ይሻለኛል የሚል መልስ የሰጠ በጣም ትልቅ ስብዕና ነው። በዓለም ዘንድ የተወራለት ተጫዋች ነው። አዎ በቃ ምንድን ነው ይሄ ስልኩ ፈሰሰ ወይም መኪናው አረጀ ይሄ ሰውዬ እንደ አንዳንድ ሰዎች ወይ ቋጣሪ ስለሆነ አይደለም ወይም የተለያየ ስሞች ልታነሳለት ትችላለ እንደዛ ስለሆነ ሳይሆን ከጀርባው ግን ያለው አንድ ትልቅ ነገር አለ። እሱም ምንድነው ለሴኔጋል ላሉ ለደሃ ህጻናቶች ሴኔጋል ለተቸገሩ ላቺ ለመጣባት የባምባሊክ መንደር የዋለ ውለታ ነው እንደዚህ አይነት ኑሮ እንዲኖር ያደረገው ሳዲዮ ማኔን እና ብዙ ሆስፒታሎች በዛ አስገንብተዋል፣ ትምህርት ቤቶችን አስገንብተዋል፣ ብዙ እርዳታዎችን ያደርግ ነበረ። ለምሳሌ በትውልድ መንደሩ ባምቢሌ ውስጥ ትምህርት ቤት አሰርቷል፣ ሆስፒታልና እንዲሁም ማዕከላት ገንብቷል። በትውልድ ሀገሩን አረሳም ማለት ነው። ለተማሪዎች ልብስን፣ ላፕቶፕ እንዲሁም የትምህርት ድጋፎችን በየጊዜው ያደርጋል። በመንደሩ 4G ኢንተርኔት አይታወቅም ነበር። እሱ ባለበት ገጠር ኢንተርኔት 4G ኢንተርኔት እንዲገባ ከመንግስት ጋር ተነጋግሮ እገዛ አድርጓል። ለቤተሰቦቹ ለአካባቢ ሰዎች ከፍተኛ እርዳታ ያደርጋል። በረመዳን ወቅትና እንዲሁም በኢድ በዓላት ለድሆች ምግብና እርዳታ በመስጠቱ ይታወቃል። ብዙ ጊዜ አሁን ቀደም እንዳልከው ወደ መስጊድ አካባቢ ሄዶ ሲታይ በጣም የዘነጠ ይሄ ሃይ ኳሊቲ የለበሰ ምናምን አንተ እንዳልከው ልብስ የያዘ መኪና ይጠብቃሉ። ግን እሱ እንደ ማንኛውም ሰው ወይም በፊት ማንኛውም
ማንኛው መካከለኛ ኑሮን የሚኖር ሰው በሚኖረው አካያን ራሱን አይጥልም፣ ግን በመካከለኛ አኳኋን የሚኖር ሰውን አይነት ኑሮ ነው የሚያስኬደውና ለሀገሩ ትልቅ ክብር አስገኝቷል። በዚህ ላይ ከስብዕናው ጋር አንተ የጀመርከው የእሱ ስብዕና ለሱ አይደለም ለሴኔጋልም ለአፍሪካም ኩራት ሆኗል። ለምሳሌ ሩቅ አንሄድ፣ ያለፈውን አፍሪካ ዋንጫ ማየት እንችላለን። ሴኔጋል ያን ዋንጫ አታገኘውም ነበር። ኢቭን አሁንም እኮ ወጥቶ እሱን ያስመለሳቸው ወጥተዋል፣ አሰልጣኙን ጭምር ሳይቀር ወጥተዋል። አይተህ ከሆነ እሱ በጣም ስማርት ነው። በዚህ ላይ ደግሞ ትህትና አለው። ቆየ ከሰዎች ጋር ተነጋገረ፣ ከዛም በኋላ እንዲመለሱ አደረገ። ያንን ተመልሶ ደግሞ ዋንጫውን አሸናፊ ሆነው አገሩ ዋንጫ እንድታገኝ ያደረገ። ኢቭን እንኳን እኮ እሱ ባይመልሳቸውና የተወሰነ ደቂቃ ቢቋረጥ ፎርፌ ሆን ነበር። አሁንም እኮ ራሱ ከስንት ጊዜ በኋላ ካፈዝ ቃጅቶ ዋንጫውን መልሶ ተብሏል። እሱ ደግሞ መልሷቸው ባይሆን ኖሮ ብንል ለአፍሪካ ለሴኔጋልም ለሞሮኮም ጭምር ውርደት ነበር የሚሆነው ለካፈም። እና ይሄ የሳዲዮ ማኔ ስብዕና ወይም ማስተዳደጉ በጣም የጠቀመው ሰው ነው። አዎ እንዳልከው ነው። በተለይ ከሚኖረው ህይወት አኳያ በርካቶች ሀሳብ አስተያየታቸውን ስለሚሰጡ ነው የስልኩን ያነሳሁት እንጂ እንዳልከው ስለ መኪና ካወራን ሊቨርፑል ቤት እያለ እንዳልነው በዛ ከፍተኛ ደሞዝ ተከፋይ እያለም በያሁሉ ግብ ገንዘቦችን እያገኘ ከደሞዝ በላይ ደግሞ የተለያዩ የማስታወቂያ ብሮች የተለያዩ ነገሮች ወደ ካዝናው እየጎረፉለት በሚሊዮኖች ሚይዘው የነበረው ግን መርሴዲስ ቤንዝ ነበር በሰዓቱና ኦሬዲ ውዱ የሚባለው መኪናው ነው ማለት 200,000 አካባቢ ዶላር ነውና ኦሬዲ ያኔ የነበሩት ወጣት የሚባሉት የሊቨርፑል ተጫዋቾች እሱ ኦሬዲ ሲኒየር ነው፣ ትልቁ ተጫዋች ነው። ከመሐመድ ሳላ ጋር ነው የምታወዳደረው በዛ ሰዓት። ሲኒየር ወጣት የሚባሉት እነ ጆንስ የመሳሰሉት መኪና ግን እነ ጆንስ የተባሉ የሊቨርፑል ተጫዋቾች ሌሎቹንም ወጣቶቹን ይሄ ገና መጡ የምንላቸው የመኪና ሙዚየም እኮ አይታህላ አንተም የሰራው እኮ አለ ኢትዮ አውቶሞቲቭ ፕሮግራማችን አብዛኛዎቹ ሌጀንድ ተጫዋቾች በሱ ስታንዳርድ ያሉት መኪናቸው 20 30 40 በጣም ውድ የሆኑ መኪኖች ሰርተናል። የሜሲን የሮናልዶን የነ ኔይማርን የሌሎችም ተጫዋቾች ሰርተናል አውቶሞቲቭ ቲቪ ሾው ላይ እና ገብተው ማየት ይችላሉ። አንድ መኪና አይደለም በጣም በጣም ዘመናዊ የሆኑ መኪናዎች 30 40 20 10 ያሏቸው አሉና ለመኪናቸው ራሱ ጋራጅ ተከፍቶ እዛ ጋራጅ ውስጥ የሚቀመጡበት ሁኔታ አለ። ይሄ የቅንጦት ኖሮ ግን ሳዲዮ ማኔ አይመለከተኝም። እዛች የተወለድኩባት ትንሽ ከተማ ላይ ብዙ ሰዎች የተራቡ ሰዎች አሉ፣ የሚጠሙ ሰዎች አሉ። እኔ ኖርማል ኑሮ ኖሬ እነዛን ሰዎች በጠቅም ይሻለኛል ያለ ትልቅ ተጫዋች ነው። ስለ ሳዲዮ ማኔ ካነሳን በነገራችን ላይ ብዙ ነገሮችን ነው የምናነሳው። ያቺ የመኪናዋ ነገር ካነሳን እቺ መርሴዲስ ቤንዝ የምትባለው $200,000 አካባቢ ነው የምታወጣው። ሳዲዮ ማኔ ሲንቀሳቀስበት ታይቷል ያ መኪናና በዛ ሰዓት እንዳልኩ ነው ወጣት የሚባሉ ትንንሽ ተጫዋቾች ወይም ከሱ በጣም በትንሹ ደሞዝ የሚያገኙ ተጫዋቾች ግን በሚሊዮኖች መኪና ሲገዙ ተስተውሏል። በጣም ሌግዠሪ የሚባሉ መኪኖች። እሱ ግን ያንን ሲያደርግ አላየንም። ስልኩ በጣም ሰከንዳንድ ስልክ ነው። ከዛ በላይ ደግሞ ስክሪኑ የፈሰሰ የተሰባበረ ስልክ ነው የያዘው። አንድ ፕሮፌሽናል ተጫዋች እንዴት ያን ስልክ ይዛል እየተባለ በበርካቶች ዘንድ ሲነሳበት የነበረው ጉዳይ ነበረ። ይሄ ሁሉ ግን የምንመለከተው ሳዲዮ ማኔ ቋጣሪ ሆኖ ወይም ገንዘብ አጥቶ ሳይሆን ያ ሁሉ ነገር እኔ እዚህ ጋር ፌራሪ የምገዛበት እኔ እዚህ ጋር እንዳልከው ነው ውድ ስልኮችን፣ ውድ ጫማ፣ ውድ ሰዓቶችን የምገዛበትን እዛ ለሌላ ሰው ብሰጠው ብዙ ሰው እረዳለሁ ብሎ ስለሚያስብ ነውና አንድም በእግር ኳሱ ዓለም የተመለከት ነው ድንቅ እግር ኳስ ተጫዋች እንደገና ደግሞ በጣም ጥሩ ስብዕና ያለው እግር ኳስ ተጫዋች ነው ሳዲዮ ማኔና በጣም በእንግሊዝ ፕሪሚየር ሊግ የማይረሳ አሁን ትናንት ስለ ሳላህ እያወራን ነበር ስንብት አይደለ ሳዲዮ ማኔም ትልቅ የማይረሳ አንዱም አወጣጡ በሰዓቱ የሳዲዮ ማኔ አወጣጥ አንዳንድ ውዝግቦች ነበሩት። እሱ ራሱን የቻለ አንድ ረጅም ፕሮግራም ነው የሚወጣውና ካነሳ ነው አወጣጡ አላማረለትና ከዛ በኋላ ወደ ባየር ሙኒክ አቀና እንጂ ባየር ሙኒክም ሄዶ እንደተጠበቀው አልሆነም። ከዛ በኋላ ወደ ሳውዲ ፕሮ ሊግ ሄደ እንጂ ሳዲዮ ማኔ ለሊቨርፑል ቤት የተመለከተ ነው ትልቁ ተጫዋች መካከል አንደኛው ነው። በጣም ጠንካራ ነው፣ ሌጀንድ ነው ብዬ ማለት እንግዲህ ለዚህ ተጫዋች ማጋነን ይሆናል ብዬ አላስብም። ሌላው ደግሞ አንድ በሶሻል ሚዲያ አነጋጋሪ የነበረው በርካታ ሰዎችም እየተነጋገሩበት የነበረው ስለ ሳዲዮ ማኔ ካነሳን ሁሉ ጊዜ መስጊድ ሄዶ ያው ጸሎቱን ሁሉን ነገር ብቻ ካደረሰ በኋላ መስጊድ ውስጥ መጨረሻ የሚወጣው እሱ ነው። ለምንድን ነው ሲባል ሁሉም መስጊድ ውስጥ የነበሩ ሰዎች ከወጡ በኋላ መስጊድ አጽድቶ ነው የሚወጣው ከጽዳቶቹ ጋር ጠርጎ ወልውሎ ሽንት ቤት ጭምር ነው የወጣ ፎቶ መረጃዎችም ስለነበሩ ሽንት ቤት ጭምር አጽድቶ
ነው የሚወጣውና አንድ ሚሊዮነር ከሚሊዮነር አልፎ ዓለማችን ላይ የሚታወቅ እግር ኳስ ተጫዋች እንዴት ይሄንን ያደርጋል እየተባለ በስፋት ይነገርበት ነበር። ይሄ ግን የምንመለከተው ምን ያክል በቃ ጥሩ የሚባል ስብዕና ያለው የዓለማችን እግር ኳስ ተጫዋች መሆኑ ነውና በተለይ ከሃይማኖት ጋር በተያያዘ ከተመለከትን ሊቨርፑሎች ዋንጫ አሳክተው ራሱ የተለያዩ መጠጦችን ይዘው እሱ ጋር ይዘው ሲመጡ ለመጨፈር ምናምን አይተው ብሎ ሲከለክላቸው እናስታውሳለን። እና በዚህ በሃይማኖቱ ላይ በደንብ ጠንካራ የሆነ አንድም እግር ኳሱ ላይ ጸጥ ብሎ ዝምተኛ የሆነ ኮከብ ነውና እንደው ስለ ሳዲዮ ማኔ ካወራን በጣም ብዙ ነገሮችን ማውራት ሊኖርብን ነው። አድማጮቻችን እንግዲህ ያው ስለ ሳዲዮ ማኔ ያላቸውን ሀሳብ አስተያየት በቴክስት ያድርሱን። ሳዲዮ ማኔን ካነሳን ግን ያው ብዙ ነገሮች ነው የምናነሳው። በእንግሊዝ ፕሪሚየር ሊግ ፈጣኑ ሃትሪክ የሳዲዮ ማኔ ነው። ኦልሬዲ ትንሽ ሰከንዶች ነበር የፈጁበት ካስታወሰን፣ ወደ 12 ሰከንዶች አካባቢ ነው የፈጁበት 3 ጎል ለማስቆጠር ሳውዛምፕተን ቤት እያለና በጣም ጠንካራ ተጫዋች ነው። ሊቨርፑል ቤትም ብዙ ተአምሮችን፣ ብዙ ጎሎችን፣ ብዙ ድራማዎችን አሳይቶናል። ይህ ተጫዋች ሴኔጋላዊ ኮከብ እንግዲህ በዛሬው በደንብ ዳሰኗል። የቀረ ነገር አለ ወይስ ወደ ቀጣዩ እንለፍ? ጥሩ እንግዲህ አሁን አንተ ያልከው መረጃም ስለ ሳዲዮ ማኔ በተለይ በትውልድ አገሩ ሽንት ቤቶቹን ሲያጸዳ ሲሰራ አሁን እንግዲህ የሳዲዮ ማኔን ለየት ያደረገው ይሄ ማንኛውም ሙስሊም ሊያደርገው የሚችል ወይም ማንኛውም ምእመን ሊያደርገው የሚችል ነገር ነው። ግን የሳዲዮ ማኔን ልክ የሚያደርገው በሱ ስታንዳርድ በዓለም ላይ በሳምንት ክፍያቸው የአንድ ካምፓኒ መግዣ የሆነ የአንድ የትልልቅ ሚኒስትሮች ወይም በዓለም ላይ ትልቅ ተከፋይ ከሚባሉ ሰዎች በወር በአመት የሚያገኙትን እነሱ በወር ነው የሚያገኙት። እግር ኳስ ተጫዋቾች በአውሮፓ ያሉ እናውቃለንና ይህንን የሚያደርግ ሰው ያ ነገር ሳይገድበው ዝና፣ ክብር፣ ገንዘብ ሳይገድበው በጥሩ ስብዕናው መቆየቱ ቅድም ብያለሁ። እኔ በመግቢያ ላይ ከሆነ በሙስሊሙም ይሁን በክርስትናው እምነት ላይ ሰዎችን በኃይል አስገድደህ አብሽቀህ ተሰዳድበህ ሳይሆን እንደዚህ እንደ ሳዲዮ ማኔ ያለ ስብዕና ሲኖርህ እንዴ ለካ ብለህ አካባቢን ቤተሰቦችን ታስከብራለህ፣ አካባቢን ታስከብራለህ፣ እምነትህን ታስከብራለህ አይደለም ያደክበትን ማህበረሰብ ጭምር ታስከብራለህ። አሁን ያችን የሳዲዮ ማኔን ትንሽ ከተማ ጭምር አንስተን የጠራ ነውኛ ሳዲዮ ማኔ እዛ ቦታ ላይ ደርሶ መልካም ነገር ስለሰራ ነውና ይሄንን ያህል ሳዲዮ ማኔ ብለናል። ፔጅ ስፖርት